ያን ያልተሰማኝ ችግሩ ለካ ችግር አለው። ከባሪስታነት እስከ ታዋቂ ተዋናይነት በዚህ ዝግጅት የታላቁን ሰው የሙያ ታሪክ ሱራፌል ተካን እንዳስሳለን። በቲያትር ትወናና በፊልም ስራው የራሱን ትልቅ አሻራ ያኖረ ባለሙያ ነው። ሱራፌል ያሰበውን ህልም ሳያሳካ እንቅልፍ የማይተኛ ባለሙያ ሲሆን ለሌሎችም አርያ የሚሆን ነው። የቴዎድሮስን ራዕይ ሲተውን ማን እንደሱ መስሎ ሳይሆን ሆኖ እንደተወነ አድናቂዎቹ ይመሰክራሉ። በቅርቡ አዶናይ ባስጀመረው ቻሌንጅ የመኪና ባለቤት ሆኗል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። ባዳጊነት እድሜው አንድ ዘመን ላይ ቤተሰቦቹ ልክፍት ነው ብለው በጠበል ሊያድኑት ሞክረው ነበር። በተለይ ባሪስታ ሆኖ በተቀጠረበት የሲኒማ ቤት ካፌ በአዳራሹ መድረክ ላይ ልምምድ ከሚያደርጉ ተዋናዮች ያየውን የሰማውን ቃለ ተውኔት ሸምድዶ ብቻውን ሲያነበንብ ይጨነቃሉ። ያ የልጅነት ልክፍቱ ከቲያትር ሙያ ጋር 30 ዓመታት ገደማ አጣብቆ እንደሚያቆየው የገመተ አልነበረም። በቲያትር መድረኮችና በተለያዩ ተወዳጅ የፊልም ስራዎች ላይ የሚታወቀው ተዋናይ ሱራፌል ተካ አንድ ዘመን ባሪስታ ሆኖ በአንድ ሲኒማ ቤት ካፌ ውስጥ ይሰራ ነበር። ከዛ ዘመን ግን ትንሽ ወደ ኋላ መለስ እንበልና ከወደ ልጅነቱ እንጀምር። ተወዳጅ ሚዲያ የሱን ታሪክ ሲሰንድ እንዲህ ገልጿል። በጎንደር ከተማ ፒያሳ የተወለደው ሱራፌል ልጅነቱን ሲያስታውስ እድለኛ ነኝ ይላል። ለምን ቢሉት ያደገበት የቤተሰቦቹ መኖሪያ ቤት ከጎንደር ሲኒማ ቤት ጋር የተቀራረበ ነው። በበር አልፎም ይሁን በአጥር ዘሎ ፊልምና ቲያትር የመመልከት እድል ነበረው። ማየት ብቻ አይደለም፣ ከሲኒማ ቤት መልስ ከጓደኞቹ ጋር ያዩትን መልሰው ይተውናሉ። የተመለከታቸው ሰውም አልፎ አይሄድም፣ ቆም ብሎ ያያቸዋል። ይህ ልጅ ወደፊት ሲያድግ ትልቅ አርቲስት ይሆናል ብሎ የሚናገሩ ሰዎች እንደነበሩ ያስታውሳል። የመጀመሪያ ደረጃ ትምህርቱን ህብረት የመጀመሪያ ደረጃ ትምህርት ቤት፣ አስቀድሞ ተናኝ ወርቅ፣ ሁለተኛ ደረጃ ደግሞ ፋሲለደስ ትምህርት ቤት ነው የተማረው። የመጀመሪያ ደረጃ ትምህርት ቤት እያለ በሙዚቃ ክፍለ ጊዜ በሙዚቃ የታገዘ ድራማ ያቀርብ ነበር። ከጓደኞቹ ጋር መምህሩም ያለውን መረዳት ስለሚመለከቱ እድሉን ይሰጡታል። ነገር ግን በሰዓቱ ይህን ነገር መክሊቴ ነው ብሎ ያሰበ አይመስልም። በኋላ ትንሽ ከፍ እያለ ሲሄድ ለትምህርቱ አስፈላጊ ቁሳቁስ ለማሟላት የተለያዩ ስራዎችን መስራት ነበረበት። ሎተሪ ማዞር፣ ጫማ መጥረግ የሰራቸው ስራዎች መካከል ናቸው። ከዛ በኋላ ግን አንድ ሊያልፈው የማይችለውን እድል አገኘ። በከተማዋ የሚገኘው ሲኒማ ቤት ካፌ ውስጥ ባሪስታ መቀጠር ይፈልግ ነበር። ሱራፌል ተቀጠረ። መቀጠሩም ከሚያስገኘው ቋሚ ገቢ ባሻገር በነፃ ፊልም የማየት ብሎም ሁለት ሰው በነፃ የመጋበዝ እድል ስለሰጠው ደስተኛ ሆነ። በወቅቱ በጎንደር ከተማ እውቀት ያላቸው የቲያትር ባለሙያዎችና ተዋናዮች ልምምድ የሚያደርጉት በዛ ሲኒማ ቤት አዳራሽ ነበር። በዚህ አጋጣሚ አዳጊው ሱራፌል በአዳራሹ መብራት በሚያገኘው ክፍል አሊያም መጋረጃ መካከል ሆኖና ማንም ሳያየው ተደብቆ ልምምዱን ይመለከት፣ ይከታተል ብሎም የሚሉትን ይሰማ ነበር። በዚህ ጊዜ በአፄ ቴዎድሮስ ዙሪያ የተሰራ ቲያትር የአንድ እናት ልጆች የሚል ርዕስ ያለውን ለመስራት ባለሙያዎቹ ልምምዳቸውን በዛ አዳራሽ ያደርጉ ነበር። ቲያትሩ የሲሳይ ታረቀኝ ነፍስሄር ነበር። ይህንን የሚከታተለው ሱራፌል ቃለ ተውኔቱን ብሎም ተዋናዮቹን ገጸ ባህሪውን ወክለው ሲጫወቱ የሚያሳዩትን የሰውነት እንቅስቃሴ በደንብ ይከታተል ጀመረ። በተዋናዮቹ መደነቁ ከዕለት ዕለት እየጨመረ ቤቱ ሲገባ ምሽቱን ቀን የሰማውን በማነብነብ ያሳልፋል። በዚህ ወቅት ነው እንግዲህ ቤተሰቦቹ በሁኔታው ግራ ተጋብተው ተጨንቀውም ነገሩ ልክፍት ነው ብለው ያመኑት ደህና አልመስል ብሏቸው፣ እርሱ ግን ልክፍቱ እንደ መድረሻ እስኪያገኝ ድረስ ልቡ አላረፈለትም። ሲለማመዱ ያያቸው የነበሩ የቲያትር ባለሙያዎች መብራት አጠፋፍተው ሲወጡ ጠብቆ መብራት አብርቶ እንደነርሱ ይተውናል። ለብቻ ሆኖ በቃሉ የያዘውን ቃለ ተውኔት ያነበንባል። ያቺ አጋጣሚ አንድ አጋጣሚ የነገሮችን መልክ ቀየረ። ተዋናዮቹ ልምምዳቸውን ጨርሰው መብራት አጠፋፍተው ወጡ። ሱራፌል መውጣታቸውን ጠብቆ መብራቱን አበራርቶ የለመደውን ትወና ቀጠለ። ከተወሰነ ቆይታ በኋላ የቲያትር ደራሲ ሲሳይዛው ሲኒማ ቤት ውስጥ እቃ ረስቶ ኖሮ ሲመለስ ድምጹን ይሰማል። ለማጣራት ወደ አዳራሹ ጠጋ ተደብቆ ይመለከታል። ጠጋ ብሎ ይመለከታል። ተመልካች እንዳለው ያላወቀው ሱራፌል ትወናውን ከቃለ ተውኔት ጋር እያነበነበ ቀጥሏል። ጨርሶ ሊወርድ ሲል ያልጠበቀውን ጭብጨባ ሰማ። ሱራፌል በጣም ደነገጠ። ሲሳይ በበኩሉ አድናቆቱን ገለጸ። ሱራፌል ድርሰቱን ከየት አግኝቶ እንዲህ ቃለ ተውኔቱን እንዳጠና ሲጠይቀው ሱራፌል ሲለማመዱ በተደጋጋሚ አይቶና ሰምቶ እንጂ ቃለ ተውኔቱን በጽሁፍ አግኝቶት አለመሆኑን አስረዳ። መስራት ትፈልጋለህ ሲል ጠየቀው። የሲሳይ ታረቀኝ ጥያቄ ነበር። ሱራፌል ምንም እንኳ
እኔ አልችልም ብሎ በሚሟገትም ሲሳይ ግን እንደሚችል አሳመነውና በሌላ ስራ ላይ ሊያሳትፈው እንደሚችል ነግሮት ተለያዩ። በኋላም ያለምምድና ዝግጅት የተደረገበት ቲያትር በድምቀት ተመረቀ። በከተማዋ የተለያዩ ወረዳዎችም በርካታ ታዳሚዎች ባሉበት ቀረበ። ወዲህ ደግሞ ሌላ አጋጣሚ ይህንኑ ቲያትር ይዞ የሚንቀሳቀሰው የቲያትር ቡድን በመንግስት ኃላፊዎች ወደ ተጋበዘበት አንድ መድረክ ስራውን ለማቅረብ እየተዘጋጀ ነው። ቡድኑ ከሲኔማ ቤት ቲያትሩን ለመስራት ግብዓት የሆኑ አስፈላጊ መሳሪያዎችን እየጫነ ነበር። በመካከል በቲያትሩ ላይ የገብርዬን ገጸ ባህሪ ወክሎ የሚጫወተው ተዋናይ ቀረ ተባለ። ቲያትሩ በዕለቱ እንዳይቀርብ መሰረዝ ደግሞ አይታሰብም። የገብርዬ ልብስ በዚህ መካከል ሲሳይ ወደ ሱራፌል አቅንቶ ገብርዬን ሆነህ ትጫወታለህ አለው። ሱራፌል በድጋሜ አልችልም ቢልም ሲሳይ አሻፈሬ ብሎ ከሱራፌል በተጨማሪ የቲያትር ቡድኑን አሳምኖ በቲያትሩ ላይ ገብርዬን ወክሎ እንዲተውን አደረገ። ሱራፌልም ላለቃው አሳውቆ የባሪስታ ጋውኑን አወለቀ። በዚያን ፋንታ የሚጫወተውን ገጸ ባህሪ የገብርዬን ልብስ ለበሰ። የቡድኑ አባላት ሁሉም ገብርዬን ሆኖ ሊሰራ መሆኑን ሲያውቁ ከዚህ በፊት ሲተውን አይተው ስለማያውቁ በቃ ቲያትራችን ተበላሸ ብለው መስጋታቸው አልቀረም። ይባስ ብሎም ቲያትሩ ወደሚቀርብበት ስፍራ እስክደርስ እያነበነብክ ሄድ ብለው ጽሑፉን ቢሰጡት የለም በቃሌ ይዤዋለሁ ብሏቸዋል። ይህም የበለጠ በጥርጣሬ እንዲያዩት አደረገ። ደረሰ። ቲያትሩ መቅረብ ጀመረ። ሱራፌል በመጀመሪያ ትዕይንት ያሳየውን አቀራረብ ተዋናዮች ሳይቀሩ እንደ ታዳሚ በመደነቅ ነበር ያዩት። በኋላም ቃለ ተውኔቱን ስታጠና ነበር እንጂ በፍጹም በራስህ እንዲህ አልሰራህም ብለው ሞገቱት። ይህ 1984 አካባቢ ከሆነ በኋላ ሱራፌል ተመልካችን በትወና አቅሙ በማስደነቅ ቀጥሎ ዛሬ ላይ ደርሷል። በዚህ ቲያትርና ከዚህ ቲያትር በኋላ የተለያዩ አካባቢዎች የመንቀሳቀስ እድል አገኘ። ባህር ዳር የመጀመሪያ ማረፊያው ነበረች። በዚህ በርትቶ ለሙያው ፍቅር ካላቸው ጓደኞቹ ጋር ሰብሰብ ብለው የቲያትር ክበብ ፈጠሩ። ዞብል አሉት ስሙን። በዛም አብረው ቲያትሮችን ማዘጋጀትና መስራት ጀመሩ። ስራቸውን ለህዝብ ማቅረብ የሚያስፈልጋቸውን ቁሳቁሶች አልባሳትን ጨምሮ ከቤተሰብ ገንዘብ እየተቀበሉ ነበር የሚያሟሉት። ሱራፌል ይህንኑ ሲያስታውስ እኛኮ ከፍለን ነው ቲያትሩን የምንሰራው ይላል። በጊዜው የእነሱን ደስታ ቲያትሩን በነፃ የሚያቀርቡለት ተመልካች ቁጥር የመብዛቱ ነገር ነው። በተመሳሳይ በሰዓቱ በጥበብ ዘርፍ ላይ ያሉ የኪነት ክበባትም በተመሳሳይ በርከት ብለው ተከፈቱ። የፖሊስ ኪነት ቡድንና ፋሲለደስ ኪነት ከነዚህ መካከል ተጠቃሽ ናቸው። እነዚህም የኪነት ቡድኖች የተደራጁ ነበሩና ሱራፌል ስራቸውን ከፊት ቁጭ ብሎ ነበር የሚያየው። እንዲያውም አንዳንዴ አስተያየትም ይሰጣል። ከዚህ ባሻገር ጎርጎራ ላይ የአማርኛ መምህር የነበረው ዶክተር በድሉ ዋቅጅራ ግዴታውን ጨርሶ ወደ መምህራን ማሰልጠኛ ለማምራት ሲመጣ ከቡድኑ አባላት ጋር ተገናኘ። ይህም ሱራፌል በትወና የበለጠ እንዲሳተፍ እድል የፈጠረለት ነበር። 1986 እና 87 ዓመተ ምህረት የዘመን ምጥ የሚል ትልቅ ቲያትር ጽፎ ለማሰልጠኛው ቲያትር አቀረበ። በኋላም 1988 ቀድሞ የባዴን ኪነት የሚባለውን ክበብ አቅሙን ለማጠናከርና ለማደስ ወጣት ባለሙያዎችን መቅጠር ይፈልጋል። ከተለያዩ ዞን እያወዳደረም የቲያትር የሙዚቃና የውዝዋዜ ክፍል በማድረግ በአዲስ መቋቋም ጀመረ። እዛው ጎንደር ላይ በዚህ ጊዜ ከጀማሪዎች የነበሩት ሱራፌልና ጓደኞቹም ተሳተፉ። በወንዶች ሱራፌል አንደኛ ሲያልፍ በኋላ በትዳር የተጣመረው ባለቤቱ ተዋናይት ገበያነሽ ኃይለማርያም ደግሞ ከሴቶች በቀዳሚነት አለፈች። ይህ የኪነት ቡድን በኋላ ላይ የአማራ ክልል የባህል የዘመናዊና የቲያትር ቡድን ተብሎ ነበር በአዲስ መልክ የተቋቋመው። በኪነት ቡድኑ በቲያትር ክፍል ውስጥ የተመደበው ሱራፌል ከቡድን አጋሮቹ ጋር በስብሰባ ቦታዎች መካከል በተሰጣቸው አጀንዳ ዙሪያ ቆንጣጭ፣ አስተማሪና መልእክት አዘል አጫጭር ጭውውቶችንና ድራማዎችን ያቀርባሉ። 1990 ዓ.ም የኢትዮ ኤርትራ ጦርነት ላይ በርካታ የጦር ግንባሮች ቲያትር አሳይተዋል። በክፍለ ጦሩ በመንቀሳቀስም ቅስቀሳ ያደርጉ ነበር። በባህር ዳር እስከ 2004 የቆየው ሱራፌል ተካ የሲቪል ሰርቪስ አሰራር አመቺ ባለመሆኑ የተነሳ የኪነት ቡድኑ ከሙሉ ዓለም ባህል ማዕከል ወደ ባህል ቱሪዝም ስር ገባ። በዚህም 1-2 ዓመት ከቆየ በኋላ አሁንም መዋቅሩ ለአሰራሩ አልመች በማለቱ ወደ አማራ ክልል ፖሊስ ኮሚሽን ተዘዋወረ። እነ ሱራፌል ደሞዝ በማድረግ የሚከፈልበትን የፖሊስ ኮሚሽኑን ሲቀላቀሉም ደብረ ማርቆስ አካባቢ በሚገኝ ማሰልጠኛ የተወሰኑ የፖሊስ ስልጠናዎችን፣ ትምህርቶችን ወስደው እንደነበር ያስታውሳል። በጊዜውም ሱራፌል ተካ የኢንስፔክተር ማዕረግ ማግኘቱን ይናገራል። የኪነት ቡድኑ አሁን ድረስ በአማራ ክልል ፖሊስ ኮሚሽን ስር ይገኛል። ተዋናይ ሱራፌል ተካ እስከ 2004 በነበረው የ14 ዓመት ቆይታም በርካታ አጫጭርና ረዣዥም ቲያትሮችን ሰርቷል። ከትልልቆቹ እርጉም ሐዋርያ የሚለውን ያስታውሳል። እንዲሁም አንዱ ዓለም አባተ ያጸደ ልጅ የደረሳቸው ብዙ ድርሰቶች ላይ በትወና ሰርቷል። ሌሎች እዛ ከተማ የሚኖሩ ጸሐፊዎች ስራ ሰርቷል። በባህር ዳር ቆይታው ሌላው የሰራው ትልቅ የሚለው ስራ የቴዎድሮስ ራዕይ ነበር። ሱራፌልና የቴዎድሮስ ራዕይ የተዋወቁት የኢትዮጵያ ሚሊኒየም በሚከበር ወቅት ነው። ሚሊኒየሙ ሲከበር የሚሊኒየሙ ጀግና ተብለው በአማራ ክልል
የተጠቀሱት አጼ ቴዎድሮስ ነበሩና ስለ እርሳቸው መስራት ይገባናል ተብሎ ታመነ። ከክልሉ መስተዳድር ጋር ውይይት ተደርጎም ስራው ጻፊ ተውኔትና ገጣሚ ጌትነት ነው እንዲሰራው ከስምምነት ላይ ተደረሰ። ጌትነት ቲያትሩን ለመስራትና ለዝግጅቱ ወደ ባህር ዳር፣ ኪነትም ሱራፌል ደግሞ የዝግጅት አስተባባሪ ሆኖ በተዋናይነት ምልመላ ጌትነት ያግዘው ነበር። ጌትነትን ተዋናዮቹ ከዛ በፊት የሰሩትን ስራ በቪዲዮ ጭምር እያየ ያሉበትንም እየገመገመ ይመርጥ ጀመር። ከአጼ ቴዎድሮስ በቀር ለሁሉም ገጸ ባህሪያት ተዋናይ ከተመረጠ በኋላ የአጼ ቴዎድሮስ ገጸ ባህሪ ማን ይጫወተው የሚለው ጥያቄ ላይ ተደረሰ። ለዚህም ከአዲስ አበባ ተዋናይ ይምጣ የሚል ሀሳብ ቀርቦ ነበር። ለሱራፌል ግን አልተዋጠለትም። የተፈለገውን አቅም በክልል ውስጥ እንደሚገኝ ፍጹም እምነት ነበረው። በዚህ ጉዳይ ላይ ሲነጋገሩ ሳለ ሱራፌል ቀድሞ የሚያውቀውንና ከተወነበት የቴዎድሮስ ቲያትር ላይ የሚያስታውሰውን ቃለ ተውኔት ለጌትነት ነው አቀረበ። ይህን ጊዜ ጌትነት ሱራፌልን ልብ ብሎ ተመለከተ። እንዲያውም አንተ ነህ የምሰራው ሲል የቴዎድሮስን ገጸ ባህሪ ለሱራፌል ሰጠው። ያደግኩትም ስለ እርሳቸው እየሰማው ነበርና አልከበደኝም። የጎንደርን ያነጋገር ዘዬ ማምጣት ላይም አልተቸገርኩም። በዚያም ጌትነት ደስ አለው ይላል ሱራፌል ያንን ጊዜ ሲያስታውስ። የፖሊስ ኮሚሽኑን ሲቀላቀሉም ደብረ ማርቆስ አካባቢ በሚገኝ ማሰልጠኛ የተወሰኑ የፖሊስ ስልጠናዎችን፣ ትምህርቶችን ወስደው እንደነበር ያስታውሳል። በጊዜውም ሱራፌል ተካ የኢንስፔክተር ማዕረግ ማግኘቱን ይናገራል። የኪነት ቡድኑ አሁን ድረስ በአማራ ክልል ፖሊስ ኮሚሽን ስር ይገኛል። ተዋናይ ሱራፌል ተካ እስከ 2004 በነበረው የ14 ዓመት ቆይታም በርካታ አጫጭርና ረዣዥም ቲያትሮችን ሰርቷል።